አዲስ ሀገር መሪ የሚያቃጥል ቤተክርስቲያን የሚያጠፋ ንጹሐንን በአደባባይ ሜዳ ላይ የሚገል ሃይማኖት ከሌለ ሰው ደግነት የለም፣ ቸርነት የለም፣ ጨካኝነት ብቻ ነው ያለው። ማንን እኛ እስኪ ንገሩኝ። እግዚአብሔር ብዙ ካለ አንተ ደግሞ አይ መመጠን ካልክ ከማን ጋር ነው ያለው? ከእግዚአብሔር ጋር ተጣልተናል። ለዚህ ነው ስቃያችን የበዛ። ዓለም ማለት ክፉ ነገር ማለት ነው። ሕፃናት እንዲገደሉ የሚያደርግ የለም እንዲህ አሁን የለም ወይ አዲስ ፈርዖን? የለም ወይ አዲስ ንጉሥ? ሕፃናት በማህፀን ሳሉ እንዲገደል የሚያደርግ ሲወለዱ እንዲገደሉ የሚያደርግ ወይም ደግሞ ያልተፈለገ እርግዝና ነው ተብሎ የተገደለ ሕፃን የለም እንዲህ አሁን የሚገል የለም እንዴ? ወዳጄ ትታመናለህ? እንታመናለን ወይ? ኦፕሬሽን ካልሆነ ዶክተር እገሌ ካላዋለደኝ ካልተከታተለኝ እንዲህ ካላለኝ አልወልድም አይደለም ምን መቻለ ሃይማኖት። እኔን ከቆጠርከኝ ከሕይወት መጽሐፍ ሰርዘኝ። ወንድሙ ላይ ደባ የሚሰራ የለም። ወንድሙን ለመግደል ሴራ የሚሰራ የለም። አሁን እንዴ ወንድሙን ለመግደል አበል የሚቀበል የሚሰበሰብ ሰው የለም። ወንድሙን አሳልፎ ለመስጠት ለጅብ እኮ ነው፣ ለግዳይ ከእግዚአብሔር ጋር አንድ የሆነበትን ስም ትቶ ሌላ ስም ይጠራል። ኤልዳና ይላል። እኔ አላውቀውም። ኤልዳና ምን ማለት ነው ብትሉኝ አላውቀውም። ምንድነው ኤልዳና ማለት? ወንድሙን የጠላ የት ይደርሳል? ያምርበታል፣ ቢሄድ ያምርበታል፣ ቢለብስ ያምርበታል፣ ቢናገርስ ያምርበታል። ወንድሙን ጠልቶ ማንን እኛ እስኪ ንገሩኝ። እግዚአብሔር ብዙ ካለ አንተ ደግሞ አይ መመጠን ካልክ ከማን ጋር ነው ያለው? ከእግዚአብሔር ጋር ተጣልተናል። ለዚህ ነው ስቃያችን የበዛ። ለእግዚአብሔር እሺ ብለናል። ኦሆ በልዎ ለእግዚአብሔር፣ እግዚአብሔርን እሺ በጀ በሉት። ጹሙ ሲላችሁ እሺ በሉት። ዛሬም ሰው የሚሸጥ ሰው የለም። ሕግ ወጥቶለት ሰው ይሸጣል። ሃይማኖት እኮ አለን ይሆናል ብለን ግን አናምንም። እናቶቻችን እህቶቻችን ስማቸው ወለተ ማርያም የነበረው መሪማ ተብላ ተሽጣለች። አዋላጅ ማለት ዝም ብሎ የፈረንጅ ነርስ ምናምን የተማረ ብቻ መሰለ እንዴ? የእኛ እናት እኮ አዋላጅ ነበረች። እርሷ ናት አይደል ወደድኩ ያለችው ያበደችው፣ ባሏን አስተኝታ ሌላ የምትፈልገው ቅዠት ውስጥ ያለችው፣ ፈጣሪዋን የማታውቅ ያልተረዳች፣ ለባሏ ታማኝ ያልሆነች ያልቸገራት ሴት ባል ያላት ስራ አጥ ሆነዋል ተብለው ሌላ ዓለም ውስጥ በፎቅ ወደሚወረወርበት ሀገር ይሸጣሉ። ምን ሲያዙ ሴቶች የሚጠሩት ዶክተር መሐመድን ነው ወይም አምቡላንስ ነው። እመቤቴን የጠራ ሰው አለ? በቢላዋ ሳይቀደድ የወለደ ሰው አለ? እንዲያሁን ስንት ሕፃናት በመጸዳጃ ቤት ወድቀዋል። ስንት ሕፃናት በ40 ቀናቸው፣ ስንት ሕፃናት በ3 ወራቸው በፈረንጅ መድኃኒት እንዲወርቁ ተደርጓል። አርሴማ ከበደን እንዳገባ ነገረችኝ የምትሉት አይደል? ህልም ያል የምትሉት እናንተ። አበበ የሚባል ጓደኛ ነበረኝ። አርሴማ ግን ሱባኤ ገብቼ ከበደን እንዳገባ ነገረችኝ አይደል የምትሉ? እንደው ከበደ ሌላ ስም እንኳን ብትጠሩ ምን አለ? ከአበበ ወደ ከበደ ነገረችኝ። አሁን አርሴማ ስራዋ ነው ይሄ። የእግዚአብሔር ቤተሰቦች ይህ ዋካ ብርሃን ሚዲያ ነው። ዋካ ብርሃን ሚዲያን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በዚህ አጋጣሚ በፍቅር ጠይቃለሁ። ዋካ ብርሃን ሚዲያ የቤተክርስቲያን ድምጽ ነው። የቤተክርስቲያንን ትምህርት ታገኙበታላችሁ። ተወዳጁት ቤተሰብ ሁኑ ትላለሁ። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በአብ ስም አምኜ አበን ወላደ ብዬ በወልድ ስም አምኜ ወልድን ተወላደ ብዬ መንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራት ብዬ ምንም ላጠይቆ አካላት በስም በአካል በግብር ሶስት ብል በአገዛዝ በመለኮት ባሕርይ በለውና እንደ አምላክ እያምኜ እግዚአብሔርን ቃል መናገር ጀምራለሁ። ሊቃውንተ ቤተክርስቲያን አባቶች፣ ምእመናትና ምእመናት በእግዚአብሔር ስም እንደምን ዋላችሁ? እግዚአብሔር ይመስገን ብለን እናመሰግን ዘንድ የፈቀደልን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። በቸርነቱና በይቅር ባይነቱ በቅድስናው ስፍራ የሰበሰበን እግዚአብሔር ምክንያት አለውና ወዶናልና አፍቅሮናልና እግዚአብሔር የሰበሰበው ደግሞ አይበተንምና እግዚአብሔር የጠራውን የሚመልስ የለምና የእግዚአብሔርን ጥሪ የሰማ ጆሮ የእግዚአብሔርን ጥሪ ያስተናገደ ሕሊና ኑሃቤ ቡሩካኑ የሚለውን ዜና ይሰማልና ይህንን ለመስማት ታድለናልና ምናልባት ከዚህ ወጠን ሌላ ህይወት እንዳይኖረን ራሳችን ልንጠብቅ፣ ወገባችን ጠበቅ ልናደርግ፣ ቀበቷችን የታጠቅ ልንሆን ይገባናል። ቀበቶ የሌለው እጅ ይሰጣልና
እጃችንን እንዳንሰጥ ያው ልማድ የለብንም ብዬ ነው። ምናልባት አንዳንድ ጊዜ ሌላ ነገር ሲባል እንሰማ እንችል ይሆናል። እኛ አባቶቻችን በነገሩን ከአባቶቻችን በወረስነው መሰረት እጅ መስጠት አናውቅም። እጅ መስጠት ደግሞ ልማዳችን አይደለምና ለዓለም እጃችንን እንዳንሰጥ ልንጠነቀቅ ይገባል። ዓለምን የምናሸንፍበት ሃይማኖት አለን። ሌላ ምንም ነገር አይደለም። ዓለምን የምናሸንፍበት ሃይማኖት አለን። የተረጋገጠ የታወቀ በግለሰቦች ፈቃድ ያልተመሰረተ በመድኃኔዓለም በኢየሱስ ክርስቶስ ፈቃድ በእርሱ መስራችነት የተመሰረተ ሃይማኖት አለንና በዚህ ዓለሙን እናሸንፋለን። አባቶቻችን ዓለሙን አሸንፈውታል። ዓለም ማለት ክፉ ነገር ማለት ነው፣ ሌላ ነገር አይደለም። ዓለም ማለት በዚህ ዓለም የሚሰራው ለእግዚአብሔር ክብር የማያበቃ ክፉን ስራ የምናሸንፍበት ሃይማኖት አለንና በዚህ ልንበረታ ይገባናል። ወተንሳ ካለ ንጉሥ እያአምሮ ለዮሴፍ ኦሪት ዘጸአት ምዕራፍ 1 ቁጥር 8 ኦሪት ዘጸአት ምዕራፍ 1 ቁጥር 8 ዮሴፍን የማያውቅ አዲስ ንጉሥ ተነሳ። ዮሴፍን የማያውቅ አዲስ ንጉሥ በግብፅ ተነሳ። እንግዲህ ረጅም እና ሰፊ ታሪክ ነው። ነገር ግን ታሪኩን ሙሉ ባልናገረውም እንደምንችለውና እንደ ሰዓቱ ልኬታ እንናገራለን። ኦሪት ዘጸአት ኦሪት ሁልጊዜ እንደሚነገረን ብርሃን ማለት ነው፣ ሕግ ማለት ነው። ኦሪት ዘጸአት ደግሞ ሙሴ እስራኤላውያን ከግብፅ መውጣታቸውን የሚናገር የመጽሐፍ ክፍል ነው። ዘጸአት የሚለው የእስራኤላውያን ከ430 ዘመን በኋላ ከባርነት ከዚያ ክፉ አገዛዝ ከስቃይ የመውጣታቸውን ነገር የሚያትት የሚናገር የመጽሐፍ ክፍል ነው እና በዚህ በመጀመሪያው ክፍል ላይ በመጀመሪያው ምዕራፍ ላይ ይሄ ቃል ተጽፎ እናገኘዋለን። ጸሐፊው ደግሞ የምታውቁት ሙሴ ነው። ዓለም ያጣችው አሁን ሙሴ ዓለም ቢያጣችው ብትፈልግ ያላገኘችው ሙሴ ለወገኖቹና ለእስራኤላውያን የቆመ መቆም ብቻ አይደለም። በጣም ልዩ የሚያደርገው ለሚመራው ሕዝብ ሞትን የተመኘ እኔ ልሙት እነሱን ግን አታጥፋቸው የሚል በሌላ ታሪክ ሰምታችሁ ታውቃላችሁ? እኔ ለራሴ አላውቅም። እና እግዚአብሔር በደሉኝ ላጥፋቸው አንተን በሌላ ሾመሃለሁ ሲለው እነሱን ከምታጠፋቸው እኔን ከቆጠርከኝ ከሕይወት መጽሐፍ ሰርዘኝ። ይሄ ነው ሙሴ ማለት ወዳጄ፣ ይግባል። መሪ ማለት እንዲህ ነው። ሙሴነት እንዲህ ነበረ እና ይሄ ነው ሙሴ። እሱ ነው የጻፈ። ይህንን ኦሪት ዘጸአትን የጻፈ እርሱ ነው። የእስራኤላውያን አባታቸው መሪያቸው ባሕረ ኤርትራን ከፍሎ ያሻገራቸው ከስቃያቸው ነፃ ያወጣቸው ስለ እነሱ ብዙ መከራ የተቀበለ ከነዓንን እንኳን እንዳይ እስከ መከልከል ድረስ ለወገኖቹ የቆመ ሙሴ ይህ ነው። ሙሴነት እንዲህ ነው። ለሌላው መኖር ነው። ስለ ሌላው መከራ መቀበል ነው። ስለ ሌላው መጨነቅና መቸገር ነው እና እርሱ ነው ይህን ቃል የጻፈልን። ዮሴፍን የማያውቅ አዲስ ንጉሥ በግብፅ ተነሳ። ዮሴፍ ቅድም ሲነገር ነበር፣ ተሰዷል፣ ተሽጧል። ሻጮቹ ደግሞ ወንድሞቹ ናቸው። አሳዛኝ የሆነውም ይሄ ነው። እንግዲህ ዮሴፍ ያዕቆብ ልጅ ነው፣ 12ኛ ልጅ ነው። ከራሔል ከሚወዳት የወለደው ልጁ ነው። እናቱ ከዛ በፊት ልጅ ወልዳ ስለማታውቅ ዮሴፍ ብለዋለች። ገበገብ ማለት ነው ላሉ አባቶቻችን ዓመት ድገመኝ ማለት ስለሆነ ሌላም ልጅ እንደወልድ እግዚአብሔር ፈቃድ ይሁን ስትል ነው ዮሴፍ ያለችው። እንግዲህ በእኛ አካባቢ ደግሞ የሚጠራው ስም በጣም አስቸጋሪ ነገር፣ በተለይ አሁን ቅጥ ያጣ ስም መጥቷል። ቅጥ ያጣ ስም የማይታወቅ ትርጉሙንም አናውቀው ጠቅላላ እኛ አገር ውስጥ የማይጠራ ነገር ግን መጽሐፍ ቅዱስ ላይ ወይ በእንግሊዘኛ ወይ በዕብራይስጥ ወይ በሆነ ነገር የሰማነውን ወይ ደግሞ ከሞባይላችን ላይ ያገኘነውን በቃ ደስ ያለንን ስም ምን እንደሆነ ትርጉሙን ሳናውቀው ልጆቻችን በዚያ እንጠራለን፣ እንሰይማለን። ብዙ ሰው አሁን
የቤተ ክርስቲያንን ስም አይጠራበትም። ከእግዚአብሔር ጋር አንድ የሆነበትን ስም ትቶ ሌላ ስም ይጠራል። ኤልዳና ይላል። እኔ አላውቀውም። ኤልዳና ምን ማለት ነው ብትሉኝ አላውቀውም። ምንድነው ኤልዳና ማለት? ወዳጄ ባለፈው ከ3 ወር በፊት ባለ ቅዱስ ሚካኤል ቤተክርስቲያን ላይ አንድ እናት ልጇን ራኬብ ብላ ስትጠራ ሰማሁ። ራኬብ ነው ያለቻት። አሁን ይቺ ሴት ራኬብ ምን እንደሆነች አታውቅም፣ ግን ራኬብ ብላ ጠራቻት። በአጋጣሚ ሰማኋትና ምን ማለት ነው አልኳት። ትርጉሙን አላወቀችውም፣ ግን መጽሐፍ ቅዱስ ስላለ ራኬብ ብላ ልጇን ጠራች። ራኬብ ማለት ዘትትረከብ ለኩሉ ማለት ነው። ዘማ ሴት ማለት ነው። ልጅን ዘማ ብለህ ትጠራለህ? ወዳጄ ትጠራለህ ወይ? ረሃብ ዘማ ነው ሌላ ስሟ። ምንም ግልጽ ነው መጽሐፍ ቅዱስ ስለተጻፈ። ረሃብ ዘማ ሌላ ስሟ ነው ራኬብ። እና የምንጠራውን ስም የምናወጣውን ስም አልተረዳ ነው። ይቺ ሴት ግን ልጅ ስላልነበራት መካን ሆና ታዝን ነበርና ራሔል እግዚአብሔር ማኅፀኗን ፈትቶ ልጅ ሲሰጣት ዓመት ድገመኝ ሌላ ልጅም እንደወልድ ፈቃድ ይሁንልኝ ስትል ዮሴፍ አለችው። በዚህ ስያሜውን አግኝቷል። እና ወንድሞቹ ዮሴፍን አይወዱትም። ወንድሙን የማይወድ ስንት ሰው አለ ወዳጄ? ምን እንበለው አሁን? ወንድሙን የማይወደው እብድ እንበለው? እብድማ ታሞ ነው። እንዴት አድርገን እንፍረድበት? ወንድሙን የማይወድ እብድ አለ። በቃ ወንድሞቹ አይወዱትም፣ ይቀኑበታል። ለምንድን ነው የሚቀኑ ካላችሁ፣ ለምንድን ነው የሚቀኑበት? አባቱ ያዕቆብ ዮሴፍን ይወደዋል። በስተርጅና ወልዶታል። ከሚወዳት ከምሽቱ ከራሔል ወልዶታል እና ይወደዋል። እሱ ስለወደደው፣ አባቱ ስለወደደው ሌሎቹ ወንድሞቹ ይቀኑበታል። የተለየ ልብስ፣ የተለየ ነገር ይሰጠዋል። አልብሶታል ልብስ እና ወንድሞቹ ስለሚቀኑበት ጠሉት። ወንድሙን ጠልቶ ምን ይሆናል ጎበዝ? ወንድማቸውን ጠልተው ምን ይሆናሉ? ወንድሙን የጠላ የት ይደርሳል? ያምርበታል። ቢሄድ ያምርበታል፣ ቢለብስ ያምርበታል፣ ቢናገርስ ያምርበታል። ወንድሙን ጠልቶ የለም እና ስለሚጠሉት እርሱ ደግሞ ይወዳቸዋል። የሚገርመው ነገር ይሄ ነው። ከዕለታት አንድ ቀን ህልም አየ። እናንተ በዚህ ዘመን የምታዩትን ህልም አይደለም፣ ይሄ ህልም አይደለም፣ ቅዠት ነው የሚባለው። ቅዠት አርሴማ ከበደን እንዳገባ ነገረችኝ የምትሉት አይደል? ህልም ያል የምትሉት እናንተ። አበበ የሚባል ጓደኛ ነበረኝ፣ አርሴማ ግን ሱባኤ ገብቼ ከበደን እንዳገባ ነገረችኝ አይደል የምትሉ? እንደው ከበደ ሌላ ስም እንኳን ብትጠሩ ምን አለ? ከአበበ ወደ ከበደ ነገረችኝ። አሁን አርሴማ ስራዋ ነው ይሄ። ድንግል ንጽሕት ሰማያዊት ሙሽራ የክርስቶስ ሙሽራ አበበን ተይና ከበደን አግቢኝ ትለናለች የምትሉ ምን እያላችሁ እንደሆነ ይገባችኋል? እንዲህ አይነት ነው ህልም። ይሄ ነው ህልም የሚባለው፣ ቅዠት ነው የሚባለው ይሄ። እና ዮሴፍ እንደዛ አልነበረም፣ አላሰበም፣ ምንም አላለም። ነገር ግን ህልም አየ፣ እንደሚነግስ ህልም አየ እና ለአባቱ ሄዶ ነገረው። ልጄ ልትነግስ ይሆናል፣ ነገር ግን እንዲህ ብለህ አትንገራቸው፣ ወንድሞች ይጠሉሃል አለ። አሁንም ሌላ ህልም አየ። አሁንንም ያለው ደገመው። ዝርዝሩን መናገር ስላልፈለኩ ነው። ሰምታችኋል? ጊዜው መሽቷል። ጊዜው ስለመሸ ዝርዝሩን አልናገርም። ገብቷችኋል? ጊዜው መምሸቱ እና ህልም አየ። በዚህ ህልም መሰረት አባቱ የነገረው ህልም ተሳክቷል። በጊዜው ጊዜ የሚፈጸመው በጊዜ ነው እና በተነገረው መሰረት ህልሙ ደርሷል። ነገር ግን ወንድሞቹ ወደ በግ ጥበቃ እንደሄዱ ስንቃቸው አልቆባቸው ይሆናል። ልጄ ሂድና ጠይቃቸው ና ብሎ ስንቅ ሰጠው። አባቴ እሺ አለ። እሺ ብለናል። በእውነት እሺ ብለናል ወይ? ለእግዚአብሔር እሺ ብለናል። ኦሆ በልዎ ለእግዚአብሔር፣ እግዚአብሔርን እሺ በጀ በሉት። ጹሙ ሲላችሁ እሺ በሉት። ያዕቆብ እንደነገረን ዮሴፍ ለአባቱ ለያዕቆብ አባቱ ሲያዘው እሺ አለ። ለወንድሞቹ ስንቅ ለማድረስ ተነስቶ ሄደ። የአባቱ ፈቃድ የጠበቀ ልጅ ነውና ዮሴፍ እሺ ብሎ ወንድሞቹን ፍለጋ ሄደ። ነገር ግን ምን ሆነ መሰላችሁ? ወንድሞቹ ይጠሉታል፣ ይንቁታል፣ ሊገሉት ሁሉ ይፈልጋል። ለነሱ ረሃብ የሚሆን ስንቅ ተሸክሞ በረሃ ለበረሃ ተንከራተተ። መጨረሻ ላይ ደከመውና ዛፍ ስር ተኛ። እርቦታል፣ ግን እኮ ስንቅ ይዟል። ወዳጄ ትታመናለህ? ትታመናለን ወይ? እንታመናለን ወይ? ማን ነው የታመነ? ስንቅ እኮ ይዟል፣ የሚበላ ይዟል። አባቱ የነገረው ለወንድሞቼ አድርስ ነው እንጂ ብላ ስላልነበረ እሱ እየተራበ ወድቆ ግን ያችን አይነካም። እንዲህ ነው ሃይማኖተኛ ማለት።
እንዲህ ነው እውነተኛ ሰው ማለት እና ወድቆ ደክሟል። መልአኩ ሰው መስሎ ተገለጸለት። መሆነ ደክመሃል አለው። እርቦኝ አለው። ተሸክመህ የያዝከውን አትበላም አለው። አባቴ አድርስላቸው አለኝ እንጂ ብላ አላለኝም አለ። የአባትህን ትእዛዝ ከጠበቅማ ድንጋዩን እኮ በእግዚአብሔር ስም ብትጠራና ብትባርከው ዳቦ ይሆንልሃል አለው። አሁን እኛ እንዲህ ብሎ ቢነገር እናምናለን? እንዴት ነው ይሆናል አይደለም የምንለው? ሃይማኖት እኮ አለን ይሆናል ብለን ግን አናምንም። ድንጋዩ ዳቦ ይሆንልሃል። ለምን? ለአባትህ ተገዝተሃልና፣ ታማኝ ሆነሃልና፣ አባትን ወደሃልና፣ የአባትን ትእዛዝ ጠብቀሃልና ድንጋዩን በስመ እግዚአብሔር ብትባርከው ዳቦ ይሆንልሃል አለ። ዮሴፍ ብድግ አደረገና የእግዚአብሔር ስም ጠርቶ ድንጋዩን ባረከ። ዳቦ ሆነ፣ ትኩስ ዳቦ። ማን የጋገረው? ማን ያውቀዋል? እግዚአብሔር ለሚታዘዙት ድንቅ ስራውን እንዲህ ያደርጋልና አምጥቶ ሰጠው። በልቶ ዳቦውን ስንቁን ተሸክሞ ጉልበት አግኝቶ ኃይል አግኝቶ ሄደ። ወንድሞቹን ወዴት ነው ያሉ አይተሃል ወይ ብሎ መልአኩን ጠየቀው። ዮሴፍ መልአክ ተገልጾለታል። መልአክ ሰው መስሎ ታዛዥ ነውና ቅን ነውና አይ ወደ ዶታዬ እንሂደዋል ወደዛ ነው ሄዱልህ አለው። ዮሴፍ መንገዱን ቀጠለ። ስንቁን ተሸክሞ ወንድሞቹ ፍለጋ ሲሄድ ገና ከሩቅ ሲያዩት ምን አሉ መሰላችሁ? ወንድሞቹ እንዲህ አሉት፣ ኑ ንቅተሎ ዘንቱ ሐላም የህልም። ይሄ አለምኩ የሚል ወንድማችን ኑ እንግደለው። ልብ በሉ፣ ወንድሞቹን ፍለጋ ለነሱ ስንቅ ይዞ እየሄደ እየተንከራተተ እየተጠማ እየተራበ፣ እነሱ ግን እንግደልህ አሉት። ሲደርስ ስንቁን ተቀብለው በጥፊ መጥቶ ስምዖን ወንድሙ ከ12 አንዱ ስምዖን ወንድሙ በጥፊ መጥቶ ስንቁን ተቀብለው ይበሉ ጀመር። እሱ ያመጣላቸውን ስንቅ ይበሉ ጀመር። ከዚህ በኋላ ምን አደረጉ? ይሄን ወንድማችንን እንግደለው አሉ። አይ ይሄን ከምንገድል ለምን ከዚህ ጉድጓድ ጥለነው አንሄድም ብለው ሮቤል አልነበረምና ጉድጓድ ውስጥ ጥለው ያንን ጉድጓድ ከድነው ከዚያ ላይ ተቀምጠው ስንቁን ይበላሉ። አሁን እንዲህ ያለ ሰው የለም፣ ግን ሃይማኖት አለኝ የሚል ወንድሙ ላይ ደባ የሚሰራ የለም፣ ወንድሙን ለመግደል ሴራ የሚሰራ የለም። አሁን እንዴ ወንድሙን ለመግደል አበል የሚቀበል የሚሰበሰብ ሰው የለም። ወንድሙን አሳልፎ ለመስጠት ለጅብ እኮ ነው፣ ለግዳይ ለሞት አሳልፎ የሚሰጥ ሰው የለም። ክፉዎች የዮሴፍ ወንድሞች ክፉ ወንድሞች ገጠሙት ዮሴፍ እና ከዚያ ከተው እነሱ ይበሉ ጀመረ። ከዚህ በኋላ ይሁዳ አንደኛው ወንድሙ ይሁዳ ወንድማችን ከዚህ ብናስቀምጠው ብንጥለው ምን ያደርግልናል? እንሽጠዋል። ወንድማቸውን ለመሸጥ ተስማሙ። ሰው ወንድሙን ይሸጣል እንዴ? እያችሁ የሰው ጨካኝነት። እና ተስማሙ። እስማኤላውያን ነጋዴዎች ሲመጡ ዮሴፍ እንሽጠው ብለው ተስማምተዋልና ተሸጠ። ለ30 ብር ሸጡት ዮሴፍን። ዛሬም ሰው የሚሸጥ ሰው የለም። ሕግ ወጥቶለት ሰው ይሸጣል። ሕግ ወጥቶለት ምን የሚል ነበረ? አሁን መስሪያ ቤቱ ይኖር አይኖር አላውቅም። በፊት ነበረ። ምንድን ነበር የሚባል ታውቁታላችሁ? እናት አባት የሌላቸውን እየተቀበለ እናት አባት የላቸውም አሳዳጊ የላቸውም ብሎ ለእንትን ለሌላ ለፈረንጅ ሀገር የሚሸጥ መስሪያ ቤት ነበረ። በዚህ ከትልቅ ሰው ህንፃ ወደዚህ ከዚህ አካባቢ የነበረ መስሪያ ቤቱ ስሙ ጠፍቶኝ ነው። ምንድን ነው የሚባለው ታውቁታላችሁ? እንደዚህ እያደረገ አሁን ስራና የስራ ፈጠራ ምናምን ተብሎ ተቀይሯል መሰል። የስራ ፈጠራ ተብሎ ለእስላም ይሸጣል፣ ለአረቦች ይሸጣል። እናቶቻችን እህቶቻችን ስማቸው ወለተ ማርያም የነበረው መሪማ ተብላ ተሽጣለች። ይሄ በህግ ነው የሚሸጠው። ሰው ስራ ፍለጋ በሚል ስበብ ሃይማኖታቸውን እንዲክዱ ሃይማኖታቸውን ለውጠው ስማቸውን ለውጠው ስራ አጥ ሆነዋል ተብለው ሌላ ዓለም ውስጥ በፎቅ ወደሚወረወሩበት ሀገር ይሸጣሉ። እህቶቻችን የሚሸጡት በዚህ ነው። እና ዛሬም አለ ማለቴ ነው። ትናንት ብቻ አይደለም፣ ታሪክ ብቻ አይደለም። ዛሬም ሰው የሚሸጥ አለ፣ ወገኑን የሚሸጥ አለ፣ የሚያስገድል አለ፣ የሚያስጨፈጭፍ አለ። ክፉ መንፈስ ያለበት የሰውን ታላቅነት ያልተረዳ ሃይማኖት አልባ። መቼም ሰው ሃይማኖት ከሌለው ደግነት የለውም። እየተታለልን ያለው ያልገባን አንድ ነገር አለ። በዚህ ዓለም ስንኖር ሃይማኖት ካለው ሰው ደግነት እንጠብቃለን፣ ቸርነት እንጠብቃለን፣ የሀገርን ሰላምም እንጠብቃለን። ሞኝ ከዚህ በላይ የለም።
ሃይማኖት ከሌለው ሰው በቃ ይሄን መጠበቅ፣ ሰላም መጠበቅ፣ ደግ ነገር መጠበቅ ከእባብ እንቁላል ርግብ ይፈለፈላል ብሎ መጠበቅ ብቻ ነው። ወይም ደግሞ ከዝንብ ማር አገኛለሁ ማለት ነው። ዝንብ ቆሻሻ እንጂ ማር ሰርታ አታውቅም። ስራው አይደለም፣ ሙያም አይደለም። ሙያ ስላልሆነ ማር የላትም፣ ቆሻሻ እንጂ። ሃይማኖት ከሌለ ሰው ደግነት የለም፣ ቸርነት የለም፣ ጨካኝነት ብቻ ነው ያለው። እና ዮሴፍ በዚህ ግፍ ተሸጠ፣ ግብፅ ወረደ፣ ፈተናው ቀጠለ። ወንድማቸውን ሽጠው አርዌ ምድር በልቶታል ብለው ለአባታቸው ነገሩት። አባታቸው ያችን የዮሴፍን ልብስ ይዞ ሲያለቅስ አይኑ ጠፋ። አይኑ ጠፍቶ ያዝን ጀመር። በልጁ ሐዘን ምክንያት እያለቀሰ አይኑ ጠፋ ያዕቆብ። ዮሴፍ ግን ተሽጧል፣ ግብፅ ወረደ። ሃይማኖት የለም፣ ፈርዖናውያን ያሉበት ሀገር ነው። በፈርዖን አገዛዝ ስር በነበረች ሀገር ዮሴፍ ተሸጠ። ክፉ በሆኑ በወንድሞች ክፋት ባላቸው በወንድሞቹ ምክንያት ተሽጧል። ዛሬ በፈርዖናውያን ሃይማኖት በሌላቸው ሰዎች ዘንድ እንደምንሸጠው እኛ እና ወደዚያ ሄደ። መጨረሻ በጲጥፋራ ምሽት ተፈተነ። ዮሴፍ መልካም ነው፣ እግዚአብሔርን የሚወድ ስለሆነ የእግዚአብሔር ሰው ስለሆነ መልካም ነው። ውበት ያለው ነውና፣ ንግግሩ ደስ የሚል ነውና፣ አለባበሱን ደስ የሚል ነውና፣ ስርዓቱ ደስ የሚል ነው። ይሄ ነው ውበት ማለት። እናንተ ይግባንማ፣ ይሄ ነው ውበት ማለት። ሌላ ውበት የለም። ዓለሙ የሚታለለው በማያውቀውና በማይረዳው ነገር ነው። ዮሴፍ እንዲህ አይነት ሰው ነበረ እና የጲጥፋራ ሚስት ሲገባ ደረቱን ሲወጣ ባቱን እያየች በሐጸ ዝሙት ተነደፈች እና ሁልጊዜ ትጠይቋለች ዮሴፍን። የቢትወደዱ የፈርዖን ቢትወደድ የጲጥፋራ ሚስት ዮሴፍን ትጠይቀዋለች እና ዮሴፍ አይሰማትም። ወንድሞች እየጠየቋችሁ ዝም ያላችኋቸው አላችሁ ወይ? ዮሴፍ ግን የጲጥፋራ ሚስት ጥያቄ ስታቀርብለት በቃ እንደፈለገ መሆን ይችላል። ጠጁን ያገኛል፣ ጮማውን ያገኛል። የቢትወደድ ሚስት ናት፣ ሀብት ያላቸው ናቸው። እርሷ ደግሞ ና ከኔ ጋር ኑር፣ ከኔ ጋራ በግብረ ሥጋ ተገናኝ እያለች ጠይቀዋለች። ዮሴፍ አይሰማም፣ ጆሮ ጭራሽ አይሰማም፣ ጥሏት ይወጣል። መልስም ምንም የለም እና ከዕለታት አንድ ቀን ስጠብቅ ዕቃ ግምጃ ቤት ገብቶ ዕቃውን ለማናፈስ ሲሄድ ቢትወደዱ ጲጥፋራ አልነበረምና ወደዚያ በገባ ጊዜ ምን አለች መሰላችሁ? ዛሬ ስለት የደረሰ አለች። መቼስ ሰው በዝሙት ካፈቀረና ሰው ፍቅር ከያዘው ምን ይሆናል? እብድ ይሆናል፣ እውር ይሆናልና ስለት የደረሰ አለች። ባል ያላት ሴት ሌላ ባል ሚስት የሌለውን ምን የሌለውን ስደተኛውን ሰው በፍቅር አጠመደችው። ያው መቼስ ፍቅር የሰይጣን አይደል? ፍቅር የሰይጣን አይደል? እና ዛሬ ስለት የደረሰ ብላ ገብታ በሩን ዘግታ ምን አለችው? ዮሴፍን ጠየቀችው። በዚህ ጊዜ እንዲህ ነበር ያላት ዮሴፍ፣ እንዴት ኃጢአት እሰራለሁ? በእግዚአብሔር ፊት ነበር ያላት። አይገርማችሁም? በቃ ምን እንደሚባለው አሁን እንደሚባለው አይነት ማለት እኮ ነው። ደፈረችው እንደማለት ነው። እምቢ ስላለ ነው እንጂ እሷ እንደዛ ያናረገችው አይሆንም አላት። አላደርገውም ማለት ያንቺ ባልሽ ጲጥፋራ ብቻ ነው። እኔ ሌላ ልሆንሽ አልችልም። ባንቺ ላይ አልሾመኝም። በሁሉ ላይ ግን ግዛት አድርጎ እንድገዛ ፈቅዶልኛል። ታማኝ መሆን ይገባኛልና አላደርገውም ማለት። እምቢ ሲላት ልብሱን ያዘችው። አይገርማችሁም? ልብሱን ስትዝ ልብሱን ጥሎላት ወጣ። ዓለምን እንዲሁ ነው፣ ካልወጣህ መጽደቅ አትችልም። ከዓለም እምቢ ብለን ካልወጣን ዓለም ልብሳችንን ትይዘዋለች፣ ቀሚሳችንን ትይዘዋለች፣ ሌላውን ትይዛለች፣ ሁሉን ነገራችንን ትይዛለች። ያ ክፉ ነገር እምቢ ብለን ካልወጣን ካላሸነፍነ፣ እምቢ ብለን የክፉን ነገር ካልተውነ መጽደቅና መክበር አይቻልም። ዮሴፍም ቢሎ ጥሎ ወጣ። ያን ጊዜ ጮኸች። ምን ብላ ጮኸች መሰላችሁ? ስትጮህ ሰው ተሰበሰበ። ምንድነው አሏት። ሰው ባሪያ ሲቀጥር አለች። መልክ የሌለው ውበት የሌለው ይቀጥራል እንጂ መልከ መልካም ባሪያ ቀጥሮ ልድፈርሽ አለኝ አለች።
ያብዬን ወደምዬ ትክክ የራሷን አበሳ በሰው አብሳ ማለት ይሄ ነው። እርሷ ናት አይደል ወደድኩ ያለችው ያበደችው ባሏን አስተኝታ ሌላ የምትፈልገው ቅዠት ውስጥ ያለችው ፈጣሪዋን የማታውቅ ያልተረዳች ለባሏ ታማኝ ያልሆነች ያልቸገራት ሴት ባል ያላት እንዲህ አለች። ከዚያ በኋላ ሲያው በልብሷ ላይ ምልክት አለ። ከኋላ ልብሳቸው ሲቀደድ ያለ ፍላጎታቸው እንደሆነ በፊታቸው ልብሳቸው ሲቀደድ ደግሞ ፍላጎቱ የነሱ እንደሆነ ይሄ ምልክት ይታወቅ ነበርና እሷ ልብሷ ቀሚሷ በፊቷ ተቀዷልና አይ ነገሩ ያንቺ ነበር፣ ነገር ግን ምን እናደርጋለን የንጉሥ ምሽ ነሽ ብለው ዮሴፍ ተያዘ። ዮሴፍ እንዲታሰር ሆነ። ዮሴፍ ግፈኛ ተባለ። ዮሴፍ ይችን ሴት እንዲህ አድርጓል ተባለ። ደስ ይላል እኮ ሳይሰሩ መባል አቤት መታደል እኮ ነው። እና ሰውየው መጣ። ዮሴፍ እንዲህ አደረገ ሲባል አያደርገውም አላለምና ዮሴፍ ታሰረ። እንዴት ያለ ነገር ነው ጎበዝ! ትናንት ወንድሞቹ ሸጡት፣ ደግሞ አሁን ደግሞ እንዲህ ያለ ነገር ምንድነው መከራው? ዮሴፍ የክርስቶስ ምሳሌ ስለሆነ ነው። ይሁዳ በ30 ብር እንደሸጠው ይሄኛው ይሁዳ ወንድሙን ዮሴፍም በ30 ብር ሽጦታል። ስለዚህ እስር ቤት ገባ ዮሴፍ። በእስር ቤት እግዚአብሔር ከዮሴፍ ጋር ነበረ። ብልህ አስተዋይ ነበርና ከእስር ቤቱም በታምራት እንዲወጣ አደረገ እና ፈርዖን ዘንድ እንዲደርስ ሆነ። ፈርዖን ላይ ደረሰ። ምን ሆነ መሰላችሁ? ፈርዖን ቤት ገብቶ ምን ሆነ? ታምራት አደረገ። ዮሴፍ ዘንድ ያነው ፈርዖን ዮሴፍን ሊሾመው ወደደ። እንዲህ አለ፣ አብሪል አዝሪል እያላችሁ እነሆ ሹሙት፣ በመቀመጥበት በኩል አስቀምጣችሁ ዮሴፍን ከኔ በታች ባለ ሁሉ አሰልጥኘዋለሁ። ገብር ከሆነ እግዚአ ባሪያ ጌታ ሆነ። አገርም የተሸጠው ዮሴፍ ንጉሥ ሆነ። የታሰረው ዮሴፍ ከእስር ቤት ተፈቶ ንጉሥ ሆነ። ከዚህ በኋላ አሁንም ሌላ ህልም ለመፍታት የሚችል ሆነ። ንጉሥ ህልም አይቶ የሚፈታለት ሲቸገር ዮሴፍ ህልሙን ፈታ። በዚህ ህልም መሰረት ዮሴፍ ስለተሾመ አስተዳደራዊ ጥበብ ከእግዚአብሔር ያገኘ ስለነበረ ዮሴፍ ፈርዖን ዓለም በራብ ሲመታ በግብፅ ራብ እንዳይሆን እነሆ አስተዳደራዊ ዕውቀት ያለው ስለነበረ ያንን ስላወቀና ስለተረዳ ንጉሡ ሹሞታል። ያንን አስተዳደር ይዞ ግብፅን ግብፅ አደረገ። ረሃብ የሌለባት እንድትሆን አደረገ። በከነዓን ረሃብ ሲሆን የሚበላ ሲጠፋ በግብፅ ጥጋብ ሆነ። ዮሴፍ አለና ደግ ሰው ካለ እንዲሆናል፣ ደግ ነገር ካለ እንዲሆናል። መጨረሻ ምን ሆነ መሰላችሁ? ዮሴፍ ባለበት ሀገር ጥጋብ ነው። ወንድሞቹ ባሉበት ሀገር ግን የሚበላ የለም፣ ከገበያ የሚሸጥም የለም። ወንድሙን የሸጠ እንዲህ ይሆናልና ወንድማቸውን የሸጡት የዮሴፍ ወንድሞች የሚበሉት አጡ፣ የሚቀመስ ጠፋ። ረሃብ ሊሞቱ ስለሆነ አባታቸው ግብፅ ዳችሁ ሸምቱ ብሎ ላካቸው። ከዚህ በኋላ ሄዱ። ዮሴፍ እዚያ ነግሷል። ዮሴፍን አገኙ። ዮሴፍ እነሱ እንደሆነ አውቋል። መጨረሻ ላይ ሁሉን ነገር ነግሮ እስራኤላውያን ወደ ግብፅ ረሃቡን እንዲያልፉና በዚያ እንዲኖሩ አደረገ። ነገር ግን ያችን ሀገር የገነባ ፒራሚድ የሰሩ እስራኤላውያን ያከበሯት የሰሯትን በደማቸው በላባቸው የሰሯት ሀገር ውለታ የዋለላቸውን ዮሴፍ ግብፃዊው ፈርዖን ምን አደረገ? ሌላኛው ፈርዖን ሲነግስ ምን አደረገ? እስራኤላውያንን ስቃይ አደረሰባቸው። ለዚህ ነው ሙሴ ወተንሳ ካለ ንጉሥ እያአምሮ ለዮሴፍ ዮሴፍ የገነባትን ሀገር ዮሴፍ ያከናወነውን መልካም ሥራ የማያውቅ አዲስ ንጉሥ ተነሳ። በግብፅ አዲስ ንጉሥ ተነሳ። በግብፅ አዲስ ንጉሥ ተነሳ። ጨካኝ ንጉሥ ተነሳ። ሰውን የሚገል ንጉሥ ተነሳ። ሕዝቡን የሚያጠፋ ንጉሥ ተነሳ። ሴቶች ጡበና እንዲሰሩ ከባሎቻቸው እንዳይገናኙ፣ ሕፃናት ሲወለዱ ባህር ላይ እንዲጣል በጫካ እንዲጣሉ የሚያደርግ አዲስ ንጉሥ ተነሳ። አገር የሚያፈርስ አዲስ ንጉሥ ተነሳ። አገር የሚያፈርስ አዲስ ንጉሥ ተነሳ። ቅድስናን የማያውቅ አዲስ ትውልድ፣ አዲስ አስተሳሰብ፣ በሃይማኖትና በስርዓቱ ጸንቶ መኖር የማይችል አዲስ ትውልድ፣ ማንነቱን የሚሸጥ አዲስ ትውልድ
ያ ፈርዖን እስራኤላውያን መከራ ደረሰባቸው። በጭንቅ እንዲኖሩ አደረገ። በሕፃናት ላይ አዋጅ አወጀ። ወንድ ሲወለድ አንቃችሁ ጣሉ የሚል ንጉሥ ተነሳ። ምን የሚል? ሕፃናት ሲወለዱ እያነቃችሁ ጣሉ። ወንድ ሲወለድ ጣል። እነዚህ እስራኤላውያን ከበዙ ኋላ መከራ ያመጡብናልና አንችላቸውም ብሎ ወንዶች ላይ አዋጅ ታወጀ። ምን የሚል? ሕፃናት ሲወለዱ ይጣሉ፣ አሞራ ይብላቸው፣ በገደል ይውደቁ። የወለደች እናት ታልቅስ። ለወለደች እናት 9 ወር ከ5 ቀን ለተሸከመች እናት የማያዝን ጨካኝ ንጉሥ። የፈርዖንን ታሪክን ምን ታሪካለን? አንተ መንደር ምን አለ ነው እያልኩ ያለው እኔ። ከኛ ቤት ምን አለ? ሕፃናት እንዲገደሉ የሚያደርግ የለም? እንዲያሁን የለም ወይ አዲስ ፈርዖን? የለም ወይ አዲስ ንጉሥ? ሕፃናት በማህፀን ሳሉ እንዲገደል የሚያደርግ፣ ሲወለዱ እንዲገደሉ የሚያደርግ ወይም ደግሞ ያልተፈለገ እርግዝና ነው ተብሎ የተገደለ ሕፃን የለም? እንዲያሁን የሚገል የለም እንዴ? ታዲያ ይሄ አዲስ ንጉሥ አይደለም? አዲስ አስተሳሰብ አይደለም? አዲስ ባዶነት አይደለም እንዴ? የሥላሴን ሕንፃ ማፍረስ በሕግ እኮ ነው። በሕግ በዚያ በየንትኑ መቼም ጤና ጣቢያ ስለምትሉት እናንተ ብዬ ነው። እንደው ለስጋው ጤና ጣቢያ ይባላል መሰለኝ። ያው ሁሉ ነገር ያስረሳ፣ ሁሉ ነገር ያስጣለ፣ ሰውም ሃይማኖቱ ጠፍቶት ቅድም እንዳልኩት ማንነቱን ስለረሳ ምጥ ሲያዙ ሴቶች የሚጠሩት ዶክተር መሐመድን ነው ወይም አምቡላንስ ነው። እመቤቴን የጠራ ሰው አለ? ሮፋይልን የጠራ ሰው አለ? ወይስ በቢላዋ ሳይቀደድ የወለደ ሰው አለ? እንዲያሁን ይገባቸዋል። ግን የምስጢር ማን ነው የተረዳ? ይሄን አውቀነዋል። አንተ እንዳትበዛ ብዙ እንዳንሆን የእግዚአብሔርን ሕንፃ የሚከላከል የእግዚአብሔርን ሕንፃ የሚቃወም አሰራር አይደለም እንዴ? አዲስ አሰራር ተነሳ በግብፅ። ለሰው እዝነት የሌለው ሰዎች እንዳይባዙ እግዚአብሔር ብዙሁ ወተባዝሁ ያለውን የሚገለብጥ ተነሳ። ስንት ሕፃናት በመጸዳጃ ቤት ወድቀዋል። ስንት ሕፃናት በ40 ቀናቸው፣ ስንት ሕፃናት በ3 ወራቸው በፈረንጅ መድኃኒት እንዲወርቁ ተደርጓል። ይሄ ደግሞ እዚህ ምንድነው የሚትሉት አለ በአካላችሁ ላይ ያደረጋችሁ ብዙዎቻችሁ ደግሞ እንዳትወልዱ ስትደረጉ፣ አዎ ቤተሰብ ምጠና ነው። ማነህ አንተ ወዳጄ? ማነህ ቤተሰብ ምትመጠን አንተ? ማነን እኛ? እስኪ ንገሩኝ። እግዚአብሔር ብዙ ካለ አንተ ደግሞ አይ መመጠን ካልክ ከማን ጋር ነው ያለው? ከእግዚአብሔር ጋር ተጣልተናል። ለዚህ ነው ስቃያችን የበዛ፣ ለዚህ ነው መከራችን የበዛ። ጆሮአችን የሚሰማው በጎ ነገር የለም፣ አይናችንም በጎ ነገር የለም። አዲስ ንጉሥ ቸርነትን የማያውቅ፣ ቅድስናን የማያውቅ፣ ሃይማኖትን የማያውቅ፣ አመራር የማያውቅ፣ አገር መስራት የማያውቅ፣ ማፍረስ ግን የማያውቅ አዲስ ንጉሥ አለ። ምጥ ሲመጣባቸው ምን ያደርጉ ነበር? ከመንደር ሂዳችሁ ጥሩልን የሚያዋልዱን አዋላጆች አሉ አይደል? አዋላጅ ማለት ዝም ብሎ የፈረንጅ ነርስ ምናምን የተማረ ብቻ መሰለ እንዴ? የእኛ እናት እኮ አዋላጅ ነበረች። ፊደል አታውቅም፣ ግን የምታምነው አንድ ሀቅ አለ። መድኃኒዓለምን የምታምን አዋላጅ ነበረች። ዛሬ መድኃኒዓለም የሚያውቅ አዋላጅ ካለ ጥሩ ነው። ምላጭ ሳያነሳ የሰው አካል ሳይቀድ በፈጣሪው አምኖ የሚያዋልድ ካለ እውነት ነው። እነዚያን እናቶች ይመስላል። ተልከን መንደር ሂደን ስንመጣ እናታችን ወልዳ እናገኛት ነበር። በማን ስም? በድንግል ማርያም ስም። አለቀ። ይሄ ትውልድ ታዲያ የት ነው ያለው? አዲስ አመለካከት፣ አዲስ ሀሳብ አይደል ያለው? በቃ ኦፕሬሽን ካልሆነ ዶክተር እገሌ ካላዋለደኝ፣ ካልተከታተለኝ፣ እንዲህ ካላለኝ አልወልድም አይደለም እንል። መቼ አለ ሃይማኖት? የታለ ቅድስናው? አዲስ አመለካከት አይደለም እንዴ? ከእውነተኛው መውጣት አይደለም እንዴ? ገና ከማህፀን ጀምሮ ክትትል። ወዳጄ ማን ነው የጠበቀ? ከማህፀን ሳለ የበላችሁ የእናታችን ተጭኖ የጠጣችሁ አንዝዞ እንዳይንሞት የጠበቀት በእናታችን ሰፍ አይደል? ማን ነው? ዶክተር ገሌ አይደለም፣ መድኃኒዓለም ኢየሱስ ክርስቶስ ነው። አንተ ከእናቴ አምላክ ጀምሮ ፈጣሪ ነበርክ አይደል ዳዊት ያለው? በእናቴ ማህፀን ሳለ አንተ ጠበቅከኝ ይላል። የጠበቀን ይሄ ነው። ይሄን ረስተናል፣ ይሄን ትተናል። ከማህፀን ጀምሮ እንዲህ ነው ላለን እና ከዚህ ወጠናል። ከአዲሱ ከእውነተኛው መስመር ወጣን። አዲስ ሐሳብ ይዘናል፣ አዲስ አመለካከት ይዘናል። ሃይማኖታዊ መርህ ያልሆነ ሃይማኖታዊ አካሄድ ያልሆነ ይዘናልና ከዚህ ልንወጣ ይገባል። ውለታን ማወቅ ያስፈልጋል። ውለታን መረዳት ያስፈልጋል። ዮሴፍ ቤተ ክርስቲያን ናት። ነገራችሁ፣ ዮሴፍ ቤተ ክርስቲያን ናት።
የቤተ ክርስቲያን ውለታ የማያውቅ አዲስ ትውልድ፣ የቤተ ክርስቲያንን ቅድስና የማያውቅ አዲስ አመራር፣ አዲስ ሀገር መሪ የሚያቃጥል ቤተ ክርስቲያን የሚያጠፋ ንጹሐንን በአደባባይ ሜዳ ላይ የሚገል አዲስ ንጉሥ ዮሴፍ ቤተ ክርስቲያንን የማያውቅ ለዚች ሀገር የዋለችውን ውለታ የማያውቅ ፊደል ቀርጻ ሁሉንም ያስተማረች ሃይማኖት ይኑረውም አይኑረውም ትምህርት ሚኒስቴር በመሆን ግብርና ሚኒስቴር በመሆን ቤተ መንግስቱንም ደግሞ የመንግስት አሰራርም በመሆን ሀገረ መንግስት በመሆን የሰራችውን ቤተ ክርስቲያን የሚገፋ የለም እንዴ? አዲስ ንጉሥ እኮ ነው ይሄ። አዲስ ማንነት አይደለም። ይችን ዮሴፍ ቤተ ክርስቲያን ያደረገችውን የማያውቅ የማይረዳ አለ አይደል? ይሄን ልናስወግድ ይገባል። ይህ ተነስቷልና እኛ ከእውነተኛው መንገድ እንዳንወጣ ልንቆም ይገባናል። ዮሴፍ ቤተ ክርስቲያን ባለውለታ ለዚች ሀገር ጠላት ይበዛልና ጠላት ይነሳልና ዮሴፍን የማያውቅ አዲስ ንጉሥ ተነሳ። ዮሴፍ ቤተ ክርስቲያንን፣ ዮሴፍ ቅድስናን፣ ዮሴፍ ድንግልናን፣ ዮሴፍ እውነተኛነትን የማያውቅ አዲስ ትውልድ። ወስብሐት ለእግዚአብሔር።